አልቅሽ እንደሚላት ተነሰሽ ብረሪ ውጪ እንደሚላት ትምህርት እንደሚያስጠላት እንዴት ከሰዎች ጋር አብረን እናጥና፣ እንዴት ከሰዎች ጋር አብረን እንስራ፣ እንዴት ከሰዎች ጋር ማህበራዊ ህይወት እንኖር ለጥናት ባመጣችሁ ደብተር ላይ ደግሞበት ልጁ ከጥቅም ውጭ እንደሆነ አውቃለሁ። አሸልቧት በነበረበት ሰዓት ላይ ረጅም ፀጉሯን በማይታወቅ ሁኔታ ቆርጣ ይዘዋለች። በእናቷ ባል ነው የተደፈረችው። ይህንን ሚስጥሯን ለማንም አልነገረችም። እቺ ልጅ ምንም የጠረጠረችው ነገር የለም። ፍርፍሩ በየሳህናቸው ወጣ፣ በሉ፣ የሚችሉትን ያህል አጠኑ፣ ተኙ። ታሪክ የተቀየረው ከዛ በኋላ ነው። ታላቅ ቅናሽን በመስጠት የሚታወቀው ቴምር ፕሮፐርቲስ በ36 ወራት የሚረከቡ አፓርትመንቶችን አዋሬ ላይ የቦታው ትዝታ ያለባችሁ ዳግም የምትመለሱበት እድል 100% ለሚከፍል 35 በመቶ ቅናሽ አድርገናል። ባለ 1 መኝታ 80 ካሬ በ5 ሚሊዮን 500 ሺህ ብር፣ ባለ 3 መኝታ 121 ካሬ በ8 ሚሊዮን 400 ሺህ ብር ይዘንሎ ስንቀርብ በታላቅ ደስታ ሲሆን እንዲሁም የዲፕሎማቲክ መኖሪያ በሆነችው ሳር ቤት ላይ ባለ 3 መኝታ በአንድ ጊዜ ለሚከፍሉ ደንበኞች 139 ካሬ በ9 ሚሊዮን 900 ሺህ ብር፣ 143 ካሬ በአንድ ጊዜ ለሚከፍሉ በ10 ሚሊዮን 200 ሺህ ብር ይዘንሎ ቀርበናል። አሊያም 20 በመቶ ከፍለው ቀሪውን በ3 ዓመት በግንባታው ሂደት የሚከፍሉበት አማራጭ ይዘንሎ መጥተናል። እንደ ሁልጊዜው እታች ባሉት ስልኮች ፈጥነው ይደውሉ። ቴምር ፕሮፐርቲስ ከቤተሰብ በላይ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ቻናሌ ተከታታዮች ያው ዛሬም ተገናኝተናል። እንደተለመደው ዛሬም ከእናንተ የደረሰኝን ታሪክ ነው ወደ እናንተ የማደርሰው። እስከ ፕሮግራሙ ፍጻሜ አብራችሁ እንድትሆኑ ጋብዘው እንደተለመደው በታላቅ አክብሮት ነው። ለቻናሉ አዲስ የሆናችሁ ሰብስክራይብ አድርጉ። እንዲሁም ደግሞ ይህንን መርሃ ግብር ስትጀምሩ ሁላችሁም ላይክ አድርጋችሁ መጀመር እንዳትረሱ። የዛሬዋ ባለታሪኬ ታሪኳን ያደረሰችኝ ከወደ ጎንደር ነው፣ ትውልድና እድገቷ ማለት ነው። እንግዲህ ይህች ልጅ ተወልዳ ያደገችው ጎንደር ነው ነግሬያችኋለሁ። ደስተኛ ነበረች ከቤተሰቦቿ ጋር ስትኖር። አንዲት እህት ብቻ ነው ያለቻት። ለቤተሰቦቻቸው 2 ሴት ልጆች ናቸው። እሷ የመጀመሪያ ልጅ ነች። ታላቅ እህቷን በ2 ዓመት ትበልጣታለች። የ7ኛ ክፍል ተማሪ እያለች ወደ 15 ዓመቷ ላይ አባት ይሞታሉ። እናት ለተወሰነ ጊዜ ልጆቼን ብቻዬን አሳድጋለሁ ብለው ቢያንገራግሩም አልቻሉም፣ በኑሮ ውድነቱም። ስለዚህ ሌላ ባል ለማግባት ተገደዱና ሌላ ባል አገቡ። ስለዚህ እነዚህ 2 እህትማማቾች እንጀራ አባት አገኙ ማለት ነው። ብዙም አልከፋቸውም፣ ማወር የእናታቸውን ኢንተረስት መጠበቅ ስለነበረባቸው ማለት ነው። ነገር ግን በዛ አይነት ሁኔታ መቀጠል አልቻሉም። ያ የሆነው ለምንድን ነው? አባት እናታቸውን አግብቶ እንጀራ አባታቸው በተለይ የመጀመሪያዋን ልጅ ባለታሪካችንን መከጀል ይጀምራል እናት በማይኖርበት ሰዓት። ስለዚህ ይሄ ነገር ምቾት አልሰጣትም ይቺ ልጅ። በዛ ላይ ምንም የምታውቀው ነገር የለም። 15 ዓመቷ ነው። 7ኛ ክፍል ነች እና የዛሬ 6 ዓመት 7 ዓመት የተፈጸመ ታሪክ ነው የምነግራቸው። ያው ፕሮግራሚንግ ስለምትከታተል ለተመልካቾች አቅርበ ብላ የነገረችኝ ታሪክ ነው እና አባት ማነው እናቴ በማትኖርበት ሰዓት ላይ እህቴ በማትኖርበት ሰዓት ላይ መጎነታተል ጀመረ። በኋላ ነገርኩት። አንደኛ የሙት ልጅ ነኝ ተወኝ፣ ሁለተኛ እንጀራ አባቴ ነህ፣ ስለዚህ እኔ ልጅ ይሆናለሁ፣ አባዬ ብዬ ስለተቀበልኩ እንዲህ አይነት ነገር ለምን ትፈጽማለህ ብትለው ሰውየው ሊሰማት አልቻለም። ያለ አንድ ቀን ሲሳካላት ማንም በሌለበት እናቷም እህቷም ባልነበረችበት ሰዓት ላይ እንደደፈራትና ልጃገረድነቷን እሱ እንደወሰደው ነው የነገረች። ያው የሰው አውሬዎች መብዛታቸውን ደጋግመን በተለያየ መርሃ ግብር ላይ ሰርተነዋል እና ይሄ ነገር በመፈጸሙ ልጅቷ ቅስሟ ይሰበራል፣ በወንዶች ላይ ጥላቻ ያድርባታል፣ ሀገሯ ያስጠላታል፣ አካባቢው ያስጠላታል። በተለይ አሁንም ድረስ እሷ እንዳለችኝ መላው የወንድ ዘር ያስጠላታል። ምክንያቱም አባቴ ባለችው እንጀራ አባቷን ቢሆን በእናቷ ባል ነው የተደፈረችው። ይህንን ሚስጥሯን ለማንም አልነገረችም። ለእናቷን ብላ ትነግራለች። አባቷ ሞቷል። እናቷ የእንጀራ አባቷን አግብታ የምትኖረው ህይወት ተመችቷታል። በቃ መረጋጋት
እያሳየች ስለነበረ የእናቴን ደስታ ከምረብሽ ትልና ይቺ ልጅ ሚስጥሯን ለማንም ሳትነግር በውስጧ አፍና ትቆያለች። ትምህርቷን መከታተል አልቻለችም። ከግን በላይ ሲሆንባት ኮብልላ ወደ ሌላ ቦታ መሄድ እንዳለባት ነው ራሷን ያሳመነችው። እና እናቷ ምን ትላታለች? በቃ አንቺን በሰላም እንድትኖሪ ከእንጀራ አባታችን ጋር ከምኖር እኔ ለምን አዲስ አበባ ሄጄ ከአባቴ ወንድም ጋር እዛው አዲስ አበባ ለምን አልማርም የሚል ጥያቄ ታነሳለች። እናት መጀመሪያ ፍቃደኛ አልነበሩም። እዚህ ምን ጎሎሽ? እኔ ምን አጎደልኩብሽ? የእንጀራ አባታችሁንም ባገባ ተስማምተን ተነጋግረን ነው የሚል ሀሳብ ያቀርባሉ። ኦፍኮርስ ተነጋግረው ነው ባገባ ቅር ያላቸዋለሁ፣ ኑሮ ከብዶኛል፣ ስለዚህ ከአንድ ሁለት የተሻለ ነው እና እናንተ ከእናንተ ጋር እየኖራችሁ የእንጀራ አባትም ቢሆን እንደ ልጆቹ ያሳድጋችኋልና የሚል ሀሳብ ነበር የመጣው። ያ ሰው ከዛ በፊት አላገባም። የልጆቹ የእንጀራ አባት ትዳር አልነበረውም። ለዛም ነው የጋብቻው ጥያቄ ሲመጣ ሴትዮዋ ፈት ቢሆንም የሁለት ልጆች እናት ቢሆኑም ፍቃደኛ የሆኑትና ስምምነት ነበረ። በኋላ ግን ይህንን ምን ብላ ትንገራቸው? እሳቸው ምንም የሚያውቁት ነገር የለም። ስለዚህ ብዙ ተከራከሩ። ምንም ያጎደልኩብሽ ነገር የለም፣ እሱ የሚያስቀየመች ነገር አለ? ኧረ በፍጹም የለም። እሱም ሲጠየቅ ኧረ ምን አደረጓት? አይኑን በጨው አጥበው ያንን አለ እና ይህንን ሚስጥር ለእህቴ እንኳን ልነግራት አልደፈርኩም አለች። ምክንያቱም ከማንም በላይ የምትቀርበኝ እህቴ ነች። ለእህቴ ብነግራት አንድ ቀን ለእናቴ ልትነግራት እንደምትችል ስላወቅኩ እናቴ ልትሆን የምትችለውን ነገር ስላሰብኩና በእናቴ ላይ አደጋ እንዲደርስ ስለማልፈልግ እህቴም እንድትጎዳ ስለማልፈልግ የውስጥ ሚስጥሬን በውስጥ ያዝኩትኝ አለች እና ይሄን ያህል ዓመት በውስጤ ይዤው እየተቃጠልኩበት የምኖረው እሳት ነው ያለችው። ኦፍኮርስ ይሄ ምንም ጥርጥር የለውም። እንደዚህ አይነት ታሪክ ማንኛውም ሴት ላይ ቢፈጸም የዛች ሴት የውስጥ ረመጥ ነው። ይህንን ማስተባበል ይህንን መካድ አይቻልም እና የበለጠ ግፊቱ መጣ። እንደውም እህቷን እባክሽን እማዬን አሳምኚልኝ፣ እኔ በቃ ከተማ ሄጄ መማር ነው የምፈልገው፣ እዚህ ከመሆን ከተማ የሟች አባቷ ወንድም መካከለኛ ኑሮ፣ በጣም ሀብታም ባይሆን መካከለኛ ኑሮ ይኖራል። አንድ ልጅ ብቻ ነው ያለው። ስለዚህ እዛ ብትሄድ ተጨማሪ ምንድነው ተደራቢ ሰው አይነት ስሜት አይሰማኝም የሚለው አንደኛ አጎቷ ነው። ሁለተኛ ደግሞ አንድ ልጅ ብቻ ስላለው ያን ያህል እኔን መሸከም አይከብደኝም የሚል ነው። ከዛ ጫና ሲበዛባቸው እናት ምን ይላሉ? እስኪ መጀመሪያ እሱን እንጠይቀው ፈቃደኛ ነው ወይ? ስለዚህ አይሆንም ብለሽ ሙዝዝ የምትይ ከሆነ በዛ ላይ ደግሞ ይሄ ሀሳብ ከመጣበት ጊዜ ጀምሮ ልጅቷ ቀልቧ ስላልተሰበሰበ ጎበዝ የነበረች ተማሪ እንግዲህ ከሴክሽን ከ1 እስከ 3 ተወጣላው ነው ያለች። ትምህርት የቀዘቀዘ ሲሄድ እናቴም ስጋት ላይ ስለወደቀች በቃ በዛ አይነት ሁኔታ የምትቀጥል ከሆነ ተረጋግታ አትማርም ወደሚለው መደምደሚያ ስለደረሰች በከፊል ልቧ ባይቀበለውም ሳትወድ በግዷ ወደ አዲስ አበባ ሄጄ አጎቴ ጋር እንማር ፈቀደችልኝ አለች። እንግዲህ ያ እንጀራ አባት ተብየውም እዚህ ሆኖ አንድ ቀን ታጋልጠኛለች ብሎ ከሚሳቀቅ ይልቅ መሄዷን ነበር ይስማማው። እንደውም እሱም አጃቢ ተዋናይ ሆነው እንደውም እዚህ ከምትማር አዲስ አበባ እኮ ይሻላታል ለምቾቱም ለትምህርቱ ምናምን የሚል ሀሳብ አቀረበ። ያ ከሆነ ይሉና ምንም የማያውቁ እናት ልጇን ትሄድ ይስማማሉ። ሌላ ጉዳቸውን አላወቁም። ስለዚህ አጎት ጋር ተደወለ። ሲነገረው ምን ችግር አለው? በዛ ላይ ደግሞ ከሟች ወንድም ጋር አጎትየው ከልጆቹ አባት ጋር በጣም ይዋደድ በጣም ክሎዝ ስለነበሩ እኔ አንድ የወንድም የልጅ ማስተማርማ አይከብደኝም፣ እሷ ፈቃደኛ ከሆነች ትምጣ አለ። ልጅቷ ወደ አዲስ አበባ መጣች። አዲስ አበባ መጣ መኖር እንደጀመረች ኑሮ አልከበዳትም። አጎትየውም ቃሉን ጠብቆ በደም እንደ አንድ ልጁ አንቀባሮ ነው ያሳደጋት። ከልጁም ጋር በጣም በሚገርም ሁኔታ እድሜያቸው ተቀራራቢ ስለሆነ በሰላም ነው እየተከባበሩ የኖሩት እና ኑሮ ተመቻት። አዲስ አበባ ውስጥ ጥሩ ሆነላት። ነገር ግን አሁንም የውስጥ ርመቱ አልጠፋም። አባቷ እንዴት እንደደፈራት እንጀራ አባቷ እናቷ ይህንን ጉዳይ ብትሰማ ምን ልትል እንደምትችል እያሰላሰለች ብትጨነቅም ግን ከዛኛው ኑሮ ይልቅ የኛው ኑሮ ተመችቶታል። በዚህ አይነት ሁኔታ እያለች አጎቷ ትምህርት ቤት ያስገባታል አዲስ አበባ ውስጥ። ስለዚህ አዳዲስ ጓደኞች ታፈራለች፣ ከአዲስ አካባቢ ጋር ትተዋወቃለች፣ አዲስ ህይወት ትጀምራለች እና ከሁሉም የክፍል ጓደኞቿ በተለይ አንደኛዋን ትቀርባታለች። ይቺ ልጅ ከጎንደር ስትመጣ ጀምሮ አነጋገሯ ለዛዋ ለየት ያለ ስለሆነ
ለሌሎቹ በዛ መልኩ ለየት ያለች መስላት ትታይ እንጂ በውበቷና በተለይ በፀጉሯ ርዝመት በፀጉሯ ውበት የማይደነቅ ሰው አልነበረም። እንደነገረችኝ ፀጉሬ በጣም ረጅም ነው፣ ብዙ ሰዎች ፀጉሬን ይወዱልኛል ነው ያለችው። ልጅነቴም የሚስባቸው አሉ፣ አነጋገሬም የሚስባቸው ሰዎች አሉ። እንደዛም ሆነው ከዚህ ጓደኛዬ ጋር በጣም ከሌሎቹ ይልቅ ከአንደኛዋ ልጅ ጋር በጣም ይቀራረባሉ። ትምህርቷ ላይ ጎበዝ ነች ብያቸዋለሁ። እዛም እያለች ከሆል ሴክሽን ፈርስት ነው የምትወጣው፣ ከ1 እስከ 3 ከሆል ሴክሽን። ያንን ደረጃዋን እዚህም እንዳስጠበቀች ቀጠለች እና ከቅርብ ጓደኛዋ ጋር የነበራቸው ወዳጅነትም እየጨመረ መጣ። ያችኛዋ ጓደኛዋ ቤታቸው እየመጣች ታድራለች፣ እቺም ጓደኛዋ ቤት እየሄደች ታድራለች እና አብረው ማጥናት፣ አብረው መዋል፣ አብረው ማምሸት የተዘወተረ ልማዳቸው ሆነና ተስማምተዋታል። ይህንን ጉዳይ በውስጡ ያለውን ገበና ለዛችኛዋ ጓደኛዋ ልትነግራት ትልና አይ ሚስጥር አንዴ እኔ ከወጣ እኔ ያልቻልኩትን ሚስጥር ሌላው ሊደብቅልኝ አይችልም በሚል በቃ ራሷ ውስጥ ቀብራ ማኖር ፈለገች። ስለዚህ በቃ ለእህቴ ያልነገርኳትን ሚስጥር ለጓደኛዬ ለምንድን ነው የምነግረው? ስለዚህ የራሴን ሚስጥር በራሴ በውስጤ ይዤው በቃ እኖራለሁ። የማይጠፋ እሳት ነው። ውስጧን አሳመነች። በዚህ አይነት ሁኔታ እያሉ ያችኛዋ ጓደኛዋ በዚህ ልጅ ላይ መቅናት ትጀምራለች። እቺ ልጅ አላወቀችም። በኋላ ነው አንዳንድ ባህሪዎቿን ስትመለከት ደስ የማይሉ ነገሮችን መመልከት ጀመረች። ግን ያን ያህል ኤክስትሪም ይሄዳል ብላ አልገመተችም። ለካ ያችኛዋ ልጅ አንደኛ በዚህ ልጅ ትምህርት፣ በዚህ ልጅ ውበት፣ በተለይ ደግሞ በዚህ ልጅ የፀጉር ርዝማኔ ልብ አድርጉ። የሰው የሚቀናበትን አንዳንዱ በሰው ሀብት ይቀናል፣ አንዳንዱ በሰው ተወዳጅነት ይቀናል፣ አንዳንዱ ደግሞ እንደዚህ ሲጥልበት በሰው ፀጉር ይቀናል። እና እች ልጅ የዚች ልጅ ፀጉር አጥብቃ ትጠለዋለች። ሰዎች የሚወዱትን ነገር እች ልጅ አጥብቃ ጓደኛዋ ትጠላለች። እንደም አንድ ቀን የሚገርም አለች፣ ፊት ለፊት ፀጉርሽ በጣም ያስጠላኛል ነው ያለችኝ። እንዴ ፀጉሬ እኮ እንደውም ቆንጆ ነው፣ ረጅም ነው፣ ሰዎች ይወዱልኛል ትል፣ አይ በቃ እኔ ግን ያስጠላኛል ነው ያለቻት። የአጋዕዝተ ቅድስት ሥላሴን 17 ዓመት በሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነውና እጃችሁን ዘርጉ ባልነው መሠረት አላሳፈራችሁንም። ፈጣን ምላሻችሁ የቅድስት ሥላሴን ቤት እንድንሠራ ያሰብነውን እንድንፈጽም ኃይልና ብርታት ሆኖን ይኸው መሠረቱን ጀምረናል። የረዳችሁንን ሁሉ እያመሰገን አትርሱን ያሉ አባቶችን ምርቃት አስቀድመን ጅምሩ ከፍጻሜ እንዲደርስ አሁንም አብራችሁን ሆኑ ስንል እንማጸናለን። አብረን እንደጀመርነው አብረን እንጨርሰዋለን። ድጋፋችሁ አይለየን። በድጋሚ በአባቶች ስም እናመሰግናለን። የአጋዕዝተ ቅድስት ሥላሴ ቤተ ክርስቲያን አሰሪ ኮሚቴ። እንዲህም አይነት ፈጣጣ ቅናታም አለ እና ለመጀመሪያ ጊዜ ቢገርመኝም ይህች ልጅ በእኔ ትቀናለች ማለት ነው የሚል ጥርጣሬ ያደረብኝም ለመጀመሪያ ጊዜ የዛ ጊዜ ነው አለች። እንደዛ አለችኝ። በቃ እኔ ንቄ ተውኩትኝ። ጓደኝነታችን ቀጠለ። አብሮ ማጥናታችን፣ አብረን እያደርን ማጥናታችን ቀጠለ። ይሄ የተለመደ ነው። የእሷን ቤተሰቦች ያቋታል። የዚችም ያጎቷ ሚስትም አሜን ብለው ተቀብለውታል። የሚገርምህ አሁን ብዙ ጊዜ ታሪክ እሰማለሁ አለች። ሰዎች አጎታቸው ጋር ሲሄድ ቢያንስ ያጎታቸው ሚስት ጋር ይጋጫሉ፣ ወይ ያጎት ሚስት ላትወድ ትችላለች። ግን እኔ ያጎቴ ሚስት በጣም ወርቅ ሴት ስለነበረች በቃ እንደ ቤተሰብ በነፃነት ነበር የምኖረው። በቤተሰብ ዘንድ ምንም ችግር አልነበረም። እንደ ልጃቸው ነው የሚከባከቡኝ፣ እንደ ልጃቸው ነው የሚያስተምሩኝ፣ ከልጃቸው ለይቶ አያዩኝም። ሲያለብሱንም ምንም ሲደረግ ለልጅ የተደረገው ለእኔ የሚደረጋል። ስለዚህ በነፃነት ነበር ደስ ብሎኝ የምኖረው አለች። በዚ አይነት ሁኔታ እየቀጠልን አንድ ቀን ወደ ጓደኛዋ ቤት አብረው ይሄዳሉ። ወደዚች ጓደኛዋ ማለት ነው። የአዳር ጥናታቸው እዛ ቤት ስለነበረ ማለት ነው። ስለዚህ የተለመደ ነገር ምንድን ነው? ያቺ ልጅ የራሷ ክላስ አላት፣ መኝታ ክላስ። እዛ ውስጥ ነው የሚያጠኑት እና ሲያድሩ አዳር ከሆነ ሻይ ቡና በፔርሙዝ ይይዛሉ። ለፍላጎታቸው እራት እዛው ይዘው ይገባሉ። እዛ ራሳቸውን በልተው እንደዛ ተለምዶ ነው ያላቸው ጥናቱ ላይ እና የዛን ዕለት እዛችኛ ጓደኛዋ ቤት ለጥናት አዳር ሄደው እያጠኑ እያሉ ፍርፍር ነው የተሰራው አለች። ፍርፍር ነው ሰርታ ያመጣችው። ሌላ ጊዜ አንድ ሰዓት ላይ አንድ ላይ ነበር የምንበላው።
የዛን ዕለት ግን 2 ሳህን ነው ይዛ የመጣችው። ለምን እንደሆነ ባይገባኝም አለች። ለምንድነው በ2 ሳህን የምንበላው ስላት፣ አይ ዛሬ እንደ ፈረንጅ እንኳን ያድርገን የሚል ነገር የለም። ይሄ ዝም ብሎ የምትቀባጣጥሩት ነገር ዛሬ አንድ ላይ ከምንበላ ለየብቻ እንበላለን። ምንም አልመሰለኝም አለች። ለየብቻ ብንበላም አለች ፍርፍሩ ራሱ የመጣው በአንድ ሳህን አይደለም፣ በሁለት የተለያየ ሳህን ነው። አሁንም ልጅ አልጠረጠረችም። በኋላ ነው የገባት ነገሩ ካለፈ በኋላ። ስለዚህ ፍርፍር ከሆነ አንድ ላይ መጥቶ በየሳህን ቢሉ በየሳህናቸው ላይ ተጨልፈው መብላት ይችላሉ። የዛ ዕለት ግን እችል የምንዘጋባትም ራሷ እንደማታውቅ ነው የነገረችኝ። በሁለት የተለያዩ አነስ አነስ ያሉ ሳህኖች ሁለት የተለያየ ሳህን ላይ ሁለት ፍርፍር ቀረበ። ማቅረቢያውን መጣ። ታዲያ አንድ ላይ እንትን ማንበላ ቢሆንም በአንድ ሳህን እኮ ማድረግ ትችይ ነበረ ስትላት፣ አይ ችግር የለም ምናምን አድበሰበሰች። እችል ምንም የጠረጠረችው ነገር የለም። ፍርፍሩ በየሳህናቸው ወጣ፣ በሉ፣ የሚችሉትን ያህል አጠኑ፣ ተኙ። ታሪክ የተቀየረው ከዛ በኋላ ነው። ስተኛ ከእኩለ ሌሊት በኋላ በቃ ደካክም ያለው ራሴን ስቻለሁ፣ እንደዛ ሆኜ አላውቅም። ለካ በዛ ሰዓት ላይ ያች ልጅ በጣም በሚገርም ሁኔታ በፍርፍር መድኃኒት አብልጣታለች። ልቷ እንደተናገረችው ማለት ነው። እንዴት አወቅሽ ብያት ነበረ። ከዛ በኋላ ብዙ ታማ ተመልሰው ወደ ሀገሯ ሄዳ የገጠማትን ነገር እነግራችኋለሁ። ያንን አድረገች። ለካ በዛን ሰዓት እች ልጅ ከተወሰነ ጊዜ በኋላ እንቅልፍም ተኝተውም ራሷንም ስታም እንቅልፍም አሸልቧት በነበረበት ሰዓት ላይ ረጅም ፀጉሯን በማይስታወቅ ሁኔታ ቆርጣ ይዘዋለች እና ወስዳ ለደብተር አስደግማባታለች። እሷ ቃል በቃል የነገረችኝ ነው የነገርኳቸው። እና ይህንን ሁሉ ነገር አንቺ በምን አወቅሽ አልኳት። በኋላ ጤና እየተስተጓጎለ ሄደ። በጣም መታመም ጀምር። አጎቴም ደንግጦ ሐኪም ቤት አመላለሰኝ አለች። ብዙ ቦታ ሄድኩኝ፣ ግን በሽታ ሊገኝ አልቻለም። ከዛ በኋላ እዛው ሀገሯ ሄዳ ጸበል ትጠመቅ ተባልኩና ትምህርቴን አቋርጬ ወደ ሀገር ሄድኩኝ። ተመልሼ ወደ ጎንደር አለች፣ ተወልዳ ያደገችበት እናቷ ቤት ማለት ነው። እና ወደዛ ስትሄድ እናት ተንሰፍስፈው ነው የተቀበሏት። እንጀራ አባት ግን ደስተኛ አልነበረም። ለምን መጣሽ እንዴ? መታመሜን እያወቅህ እንዴ ለምን መጣሽ ለምን ትለኛለህ? ከዛ እዛም ጎንደርም ሕክምና መስጫ ጣቢያ ሄደች። የተለየ ነገር የለም። ከአዲስ አበባ ውጤት የተለየ ነገር የለም። በሕክምና እንደውም ከጎንደሩ ይልቅ አዲስ አበባ ይሻላል። ብዙ አማራጮች አሉ። ጎንደር የተወሰነ ቦታ ላይ ይሞከር ተብሎ ሞከርኩኝ እንጂ ሊሻለኝ አልቻለም ነው ያለችው። ከዛ በኋላ እናቴ አንድ ነገር ወሰነች። እኔም በዛ ነበር የተስማማሁት አለች። ምልክቱ የነገራት ነገር ስለነበረ ወደ ጸበል ይዛኝ ሄደች። ጸበል 3 ወር ከተጠመቀች በኋላ ነው መንፈሱ መናገር የጀመረው። በጣም በሚገርም ሁኔታ ማለት ነው። ከ3 ወር ጥምቀት በኋላ የሚገርምህ 3 ወር ሙሉ የወር አበባ ላይ ካልሆንኩ በስተቀር ጸበል አላቋረጥም ማለት 3ቱንም ወር የሴትነት ጣጣ ካልመጣብኝ በስተቀር ሳላስተጋጉል ነበር የምጠመቀው። 3ኛ ወር ላይ መንፈስ መለፍለፍ ጀመረ። የዛችኑ ልጅ የጓደኛን አብረን የምናጠናትን ልጅ ስም እየጠራ ምን እንዳደረገችብኝ በደንብ ዘረዘረ። በፀጉሬ በተለይ በፀጉሬ ትቀና ስለነበረ ፀጉሬ ማየት አትፈልግም ነበር። በተለይ ደግሞ የክፍል ልጆች አብዝተው ኢቨን መምህራኖቻችን ሳይቀሩ ፀጉሬን ያነሱ ያደንቁ ነበር። ይሄ ነገር ምቾት ነስቷት ነበረ። ጉብዝና ምቾት ነስቷት ነበረ። ስለዚህ ሰዎች ከሷ ይልቅ አቴንሽናቸውን ወደ እኔ ማድረግ ሲጀምሩ ቀንታለች። እኔና አላቅም በግልጽም ነግራኛለች። ፀጉርሽ ያስጠላኛል ብላኛለች። ጊዜም በዚህ ደረጃ እዚህ ነገር ውስጥ ትገባለች ብዬ አስቤም አልሜም አላውቅም ነበር አለች። ከዛ መንፈስ ተናገረ። በፀጉር አቀናለሁ፣ በጉብዝናዋ አቀናለሁ። ከክፍል አንደኛ ነው የምትወጣው። በሷ ያልቀናው በምን ልቀራ ነው? ይህንን መቋቋም ስለማልችል በማቀው ያውም ደግሞ አጎቷ ደብተራ በሆነ አጎቷ አማካይነት እንጂ አዲስ አበባ ያለችው ልጅ ጓደኛዋ አጎቷ የታወቀ ደብተራ ነው። በኋላ እሷ ማጣርታ እንደደረሰችበት በሱ አማካይነት ፀጉሯን ቆርጣ ፍርፍር በስራ ስር ነው ያለች። እንግዲህ ስራ ስር ላይ አረ ነው ብዙ ነገር ሊኖር ይችላል አላውቅም። እና ፍርፍር ውስጥ የተለያየ ስራ ስር ተጨምሮ ተሰጠኝ ነው የምትለው። እና ማቃ እንደዳነች ነው የነገረችኝ። ከ3 ወር ጥምቀት በኋላ ማለት ነው። ከ3 ወር ጥምቀት በኋላ ፀጉሯ ተቆርጦ በመተት ተወስዶ በፍርፍር ስራ ስር ምንድነው ደርቆ ተጨቅጭቆ እዛ ውስጥ ከምግብ ጋር ተሰርቶ። ታዲያ እንዴት ከሰዎች ጋር አብረን እንብላ? እንዴት ከሰዎች ጋር አብረን እናጥና? እንዴት ከሰዎች ጋር አብረን እንስራ? እንዴት ከሰዎች ጋር ማህበራዊ ህይወት እንኖር? ማንን እንመን?
ምንድነው የመጣብን መቅሰፍት? ጓደኛ ብለህ ስትቀርብ ይሄ ከሆነ፣ የስራ ባልደረባ ብለህ ስትቀርብ ይሄ ከሆነ ሰው እንዴት ከማጋ ነው ሊኖር የሚችለው? እኔ አንዳንድ ጊዜ ግራ ስለሚገባ ይቅርታ ስሜታዊ ሆኜ አይደለም፣ ግን ምንድነው በቃ እኔ በየጊዜው አንዳንድ ጊዜ በየጊዜው የሚደርሳችሁ ታሪክ ከማስተማር ይልቅ እናንተን የሚያሳብደው ነው ታገኙታላችሁ። የእናንተን ስሜት የሚለው የእናንተን ሰውነት ከተፈጥሯዊ ማንነታችሁ ውጭ የሚያወጣው ሆኖ ታገኙታላችሁ። የሰዎች ክፋት ስለዚህ እንግዲህ አምና ነው የመጣችው፣ በዛ ላይ ችግር ደርሶባት ነው የመጣችው። ከዛ ችግር አመለጥኩ ብላ ስትመጣ ሌላ ችግር ላይ ነው የደረሰችው። ከዛ እንግዲህ እንጀራ አባቷ ደፍሯት ነው የመጣችው። ያንን ሚስጥር ራሱ ለማንም አልነገረችም፣ በሆዷ ይዛለች። ከዛ ቁስል ሳትወጣ ደግሞ ሌላ የጓደኛ ክህደት የጠበቃት። ከዛ በኋላ ለነገርኩ 3 ወር ተጠመቅኩ፣ መንፈሱ ተጋለጠ። እዛ የሚያውቋቸው አባት ስለነበሩ በእሳቸውን ብርታት በእግዚአብሔርም ጣልቃ ገብነት እች ልጅ መንፈሱ የተሸኘላት ቢሆንም እድሳቱ ግን ቀጥሎ ነበረ። አሁን እየረበሻትም ያለው እሱ ነው። እስቲል ነው እንዳልቆመ ነው የነገረችኝ። የታደሰ እንደገና ይላካል። ልጇ በተቻላት መጠን ጠንክራ እየጸለየችም እየሰገደችም ቅዱስ ቁርባንም እየተቀበለችም እየታገለችው ነው ያለችው። እና አሁንስ ጤናሽ እንዴት ብያት ነበረ። ያው እንደነገርኩህ ነው። የሆኑ ጊዜያቶች ደህና ሆነና የሆኑ ጊዜያቶች ደግሞ በተለይ ደግሞ የበዓል ሰሞን ላይ በጣም እታመማለሁ አለች። ልክ የመጀመሪያ ቀን በፍርፍር አብልታት የሰማት አይነት ስሜት አሁንም እንደሚሰማት፣ አልቅሽ እንደሚላት፣ ተነሰሽ ብረሪ ውጪ እንደሚላት፣ ትምህርት እንደሚያስጠላት፣ ኤቨን ደፍትሯን በገለጸች ቁጥር መስመሮች እንደማይታዩት፣ ትኩረቷን መሰብሰብ እንዳቃታት ነው የነገረችኝ። እና ባህሪው ያ ነው። ተነሰሽ ብረሪ ይላታል። የምትወዳቸውን ሰዎች የቅርብ ሰዎቿን ያስጠላታል። አንድ ቦታ ላይ መቀመጥ አትፈልግም። መንቀጭቀጭ ነው የምትፈልገው። ኃይለኛ ራስ ምታት አለው። ፊደሎችን መለየት አትችልም። ፊደል በፊደል ላይ ይደራረብባታል። ልክ የህመም ስሜቱ ሲጀምር እነዚህ ምልክቶች ነው የምትመለከተው። ያ ሲሆን ታድሶ እንደተላከባት ይገባታል። ተመልሳ ወደ ጸሎቷ ወደ ስግደቷ ትመለሳለች። እና እስቲል ነው በእንደዚህ አይነት የህይወት ሂደት ውስጥ ነው ያለችው። ይህን ታሪክ ያመጣውላችሁ፣ ይህን ታሪክ የምነግራችሁ ለምንድን ነው? በአሁኑ ሰዓት ላይ ሰው ድሮ የሆነ ነገር እንኳን ሀፕን ሲያደርግባቸው ችግር ከዛ ችግር ለመውጣት የሚወስዱት እርምጃ የሆነ ጊዜያዊም ቢሆን ዘለቂታዊም ያለውም ቢሆን የተሻለ ነገር ይሰጣቸዋል። አንድን ከችግር አመልጣለሁ ብላችሁ ስትሄዱም ሌላ ችግር ነው የሚጠብቃችሁ። በችግር የተተበተበ ህይወት እንደ ሸረሪት ድር ማለት ነው። ይች ልጅ ውበቷን ራሷ አልፈጠረችውም፣ ፀጉሯን ራሷ አልፈጠረችውም። ጉብዝናዋን እግዚአብሔር የሰጣት ነው፣ በራሷም ጥረትም ቢሆንም። ሰው በተፈጥሮ በታደለው ነገር ሌላ ሰው እንዴት እንግዲህ የሰው ልጅ ተፈጥሯዊ ባህሪ በጣም ከባድ ነው። ሰዎች እና በተለይ በትምህርት ቤት ያሉ በርካታ ልጆች በእንደዚህ አይነት ሁኔታ ሰለባ እንደሆኑ አውቃለሁ። እኔ በቅርብ የማውቀውን ቤተሰብ ተመሳሳይ ታሪክ ያለው ነው እና እንደዚህ አይነት ነገር ስሰማ ነገ ለሚመጡ ታዳጊ ልጆች በጣም ስጋት ይገባኛል። ከመሬ ነው የምላቸው። ከማንም ሳትነካኩ በማታውቁት ሰው ትምህርታችሁ ላይ ሙጭጭ ብላችሁ ለወላጆቻችን እናሳልፋለን ባላችሁ፣ ወላጆቻችንን ከዚህ ነገር እናወጣለን ባላችሁ፣ እንግዲህ ጓደኛ ብላችሁ ባመናችሁት ሰው እንዲህ አይነት ነገር ይደረግባቸዋል። ስለዚህ ወላጆች እንዴት ልጆቻቸውን ማሳደግ ይችላሉ? ከምሬ ነው የምላቸው። ለነገ ልጄ ትልቅ ቦታ ይደርስልኛል፣ ነገ ልጄ ዩኒቨርሲቲ ገብታ ታኮራኛለች ብሎ ወላጅ ጥሮ ግሎ ልጆችን ቢያስተምርም እንዲህ አይነት የክፋት ልጆች፣ የአመፅ ልጆች አጠገባችሁ ካሉ ግን መንገድ ላይ ተስተካክላችሁ ነው የምትቀሩት። ልክ እነዚህ እህት ማለት ነው። በፀጉራችሁ ተቀንቶ፣ በትምህርታችሁ ተቀንቶ፣ በመልካችሁ ተቀንቶ፣ በሰው መውደድ ተቀንቶ ነው። አስታወስኩኝ። ያየኝ ሰው ሊወደኛል፣ የሰው መውደድ አለኝ። ስለዚህ አንደኛው ቅናት ያሳደረባትም በእኔ ላይ ሰዎች መውደድ ስላላቸው ነው። ሰው ገና ለገና ሰው ወደደው ተብሎ በዚህ ደረጃ በክፋት ጎዳና መሄድ ምን የሚሉት ፈሊጥ ነው። ለመወደድ ከተፈለገ በቃ መልካም የምግባር ሰው ነው መገኘት ነው። በሰዎች ዘንድ ተወዳጅነትን ለማስፈር ከተፈለገ ሰዎች የሚወዱትን ማድረግ ነው። ሰዎችን መርዳት ነው። ሰዎችን በጸባይ መቅረብ ነው።
እንጂ በክፋት መንገድ ስለሄዱ ሰዎችን ፍቅር ማግኘት አይቻልም። እንደውም የበለጠ የሰዎችን ጥላቻ፣ የሰዎችን ንቀት ማትረፍ ነው። ከዛ በላይ ደግሞ እግዚአብሔርን ንቀትም ጥላቻም ፕላስ ፍርድንም ያስከትላል እንጂ ብዙ ልጆች በትምህርት ቤት ውስጥ እንዲህ አይነት ነገር እንደሚገጥማቸው አውቃለሁ። እንደውም ቅድም አንድ በቅርብ የማውቀው ታሪክ አለ ብያችኋለሁ። እና ልጁ በጣም ደስ የሚል ልጅ ነው፣ ተግባቢ ልጅ ነው። ትምህርት ቤት እያለ በአጋጣሚ አጠገቡ የምትቀመጠው ልጅ የካህን ልጅ ነች። ይህንን እሱ አያውቅም፣ የማወቅም ደግሞ ግዴታ የለበትም። ሁላችንም ትምህርት ቤት ስንማር የክላስሜቶቻችን አባቶቻቸው ምንድናቸው ብለን አንጠይቅም፣ መጠይቅም አስፈላጊም አይደለም። ይቀራረባሉ ከልጅቷ ጋር፣ እድሜ እኩዮች ናቸው። ግን ልጁ ያኔ ገና ታዳጊዎችም ስለነበሩ ምንም ነገር አእምሮ ውስጥ የለም። አባት ለካ ይጠይቃል ይመስለኛል። የክፍል ልጆቻቸው ከማን ጋር ነው የምታጠኘው፣ ከማን ጋር ነው የምትቀመጨው? ኢቨን ጥናት እንኳን ከዚህ ልጅ ጋር አብረው አያጠኑም። ግን ክላስሜት ሆነው አንድ ወንበር ላይ ስለሚቀመጡ ደብተር ይዋዋሳሉ። እና ደብተር አይቶ ነው አንድ ቀን ስታጠና እየገለበጠች የማን ጓደኛዬ እና ከጓደኞች ጋር እንደውም እሷ ሰውየው ምንድነው ሴት መስላው ነበረ እና ትምህርት ከአንቺ ትበልጣለች ላይ ወንድ እኮ ነው። ከዛ አባትየው ውስጡ ይቀየራል እና ምንድነው በውስጡ የገመተው ሁለቱ ልጆች የተለየ የፍቅር ግንኙነት ያላቸው። ልጇም ግን በምታውቀው በፍጹም እንደዛ ነገር የለም በመሃላቸው። እንደዛም ብላም አልነገረችውም። ገና ለገና አጠገቧ የሚቀመጠው ልጅ ወንድ ስለሆነ ብቻ አባቷ ጠይቋት ያንን ስለነገረችው ብቻ አባትየው በዛ የተነሳ ለጥናት ባመጣችው ደብተር ላይ ደግሞበት ልጁ ከጥቅም ውጭ እንደሆነ አውቃለሁ። ገና ለገና ነገ ልጄን በፍቅር እንትን ብሎ ይፋቀሩስ እድሜያቸው ደርሶ በንጹህ ልቦና ቢዋደዱ ሳልሆነም እንጂ ገና ለገና ልጄ እኔ ለማልፈልገው ሰው አልሰጥም በሚል ባልተፈጠረ ነገር ላይ እንዲህ አይነት ተንኮል ሰርቶ የሰውን ልጅ ህይወት ማጨለም ምን የሚሉ ሴጣናዊነት ነው። እና አይነት ብዙ ታሪኮች ስለሰማሁ ከዚህኛው ታሪክ ጋር ስለመጣብኝ ነው ወደ ታሪኬ ልመልሳችሁ። እና ጅሊ በዛ አይነት ሁኔታ ስቃይ ውስጥ ገብታ አሁን አንድ ኦፍ ላይ ነች። ይህ ማለት ምንድነው? ሰላም ስትሆን ትምህርቷን በሰላም ትከታተላለች፣ ውጤታማ ትሆናለች። ልክ ግን በተለይ ደግሞ በዓል ጊዜ ነው ያለች። ብዙ ጊዜ በዓላት ቀናት ላይ ነው፣ በዓሎች ሲመጡ ነው እንዲህ አይነት ስቃይ ውስጥ የምገባው። እንግዲህ ያው ታድሶ የሚላክበት ታይም ነው እና ትግል ውስጥ ነኝ ነው ያለችው። ትግል ውስጥ ነኝ። እግረ መንገድ ይህን ታሪክ ስትናገር መጨረሻ ላይ እንድታስተላልፍልኝ የምፈልገው ግን አጠገባችን የሚቀመጠን ሰው ሁሉ በ100% ልባችን ባናምን፣ ኦፍኮርስ ይህን ብለህ ስትናገር ሰዎች አንዳንዶች ደስ ላይላቸው እንደሚችሉ አውቃለሁ። ግን በቃ ይሄ አሁን ይሄው ዘቢያችን ከሆነ ውሎ አድሯል፣ ቆይቷል። ምንም ማድረግ አይቻልም። ከክፉ ፈተና ይጠብቀን ከማለቶች ምንድን ነው የሚደረገው? ጓደኛን መድኃኒት አብልቶ ፀጉር ቆርጦ ለደብተር አስተብትቦ አደጋ ላይ መጣል ከእግዚአብሔርም ፍርድ ስለማያስመልጥ እዚህ መስመር ውስጥ ያላችሁ ሰዎች እባካችሁ ተውጡ ከማለት ምንም ማለት አልችልም። በቃ ታሪኬ ነበረ። ስላዳመጣችሁኝ አመሰግናለሁ። በቀጣይ በሌላ መርሃ ግብር የምንገናኝ ይሆናል። እስከዛው ግን ያላችሁበት ሰላም። ታላቅ ቅናሽን በመስጠት የሚታወቀው ቴምር ፕሮፐርቲስ በ36 ወራት የሚረከቡ አፓርትመንቶችን አዋሬ ላይ የቦታው ትዝታ ያለባችሁ ዳግም የምትመለሱበት እድል 100% ለሚከፍል 35 በመቶ ቅናሽ አድርገናል። ባለ 1 መኝታ 80 ካሬ በ5 ሚሊዮን 500 ሺህ ብር፣ ባለ 3 መኝታ 121 ካሬ በ8 ሚሊዮን 400 ሺህ ብር ይዘንሎ ስንቀርብ በታላቅ ደስታ ሲሆን፣ እንዲሁም የዲፕሎማቲክ መኖሪያ በሆነችው ሳር ቤት ላይ ባለ 3 መኝታ በአንድ ጊዜ ለሚከፍሉ ደንበኞች 139 ካሬ በ9 ሚሊዮን 900 ሺህ ብር፣ 143 ካሬ በአንድ ጊዜ ለሚከፍሉ በ10 ሚሊዮን 200 ሺህ ብር ይዘንሎ ቀርበናል። አሊያም 20 በመቶ ከፍለው ቀሪውን በ3 ዓመት በግንባታው ሂደት የሚከፍሉበት አማራጭ ይዘንሎ መጥተናል። እንደ ሁልጊዜው እታች ባሉት ስልኮች ፈጥነው ይደውሉ። ቴምር ፕሮፐርቲስ ከቤተሰብ በላይ